በሰባተኛው ጠቅላላ ምርጫ አካል ጉዳተኞች በመራጭነትና እጩ ተመራጭነት ብሎም በምርጫ ሂደቱ ንቁ ተሳታፊ እንዲሆኑ ተፎካካሪ የፖለቲካ ፓርቲዎች ምቹ ሁኔታዎችን መፍጠር ይጠበቅባቸዋል ተባለ። አበበ ታምራት ይባላል። መስማት የተሳነው ነው። በሰባተኛው ጠቅላላ ምርጫ የኢዜማ መስማት የተሳነው እጩ ተወዳዳሪ ሆኖ ቀርቧል። ስሜ አበበ ታምራት ይባላል። ኢዜማ ውስጥ ምርጫ ክልል ወረዳ የአካል ጉዳተኞች ተወካይ ነኝ። ኢዜማ መልኩ እስካሁን የለውም። አንዳንድ ጊዜ መልክ ቋንቋ ለማውጣት ትክክል የራሱ አርማ ተቀራራቢ መሆን አለበት። ኢዜማ ምልክቱ ሚዛን ነው። ሚዛን ራሱ ሁሉንም ማህበረሰብ በእኩልነት ነው የሚያየው። ስሜት ስንጠቅሙ እኩልነት ይላል። ስለዚህ ኢዜማ ምልክቱ እሱ ሆኜ ስመጣ ከዚህ በፊት በነበረ ጊዜም የተወሰነ ችግር ይኖራል። ችግሩ ምንድን ነው? ስብሰባ በሚኖር ጊዜ ምልክት ቋንቋ አስተርጓሚ ለማግኘት ትንሽ ያስቸግራል። ቢሆንም ግን አንዳንድ ኢዜማ አባላት በጽሁፍ ይተረጉሙልኛል። ትንሽ ችግር ነው፣ ብዙም አይደለም። ከችግሩ ይልቅ ግን የሚያበረታቱኝ ብዙ ናቸው። እውነትም ለመናገር እሱ እኔ መቅረቤ በታሪክ መስማት የተሳነው ለመጀመሪያ ጊዜ ነኝ። ከዚህ በፊት ግን የተለያዩ አካል ጉዳተኞች የለበሱ አይነ ስውር አካል ማለት ፊዚካል ጉዳት ያለባሱ ስካዳዊ አሉ። መስማት የተሳነው በታሪክ ነው። እኔ በዚህ አጋጣሚ ከዚህ በፊት የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ፕሬዝዳንት ሆኜ አገልግያለሁ። ከዚህ ባለፈ ደግሞ አዲስ አበባ አካል ጉዳተኞች ማህበር ቂርቆስ ክፍለ ከተማ ቅርንጫፍ አሁንም በማገልገል ላይ ይገኛሉ። በዚህ አጋጣሚ ሲያዩኝ አብዛኛው ቀን አመለካከት ላይ ተጽዕኖ አልፈጠረም። ምክንያቱም ክልክል ያያሉ፣ በጎ ፈቃድ ላይ ይሳተፋሉ። በዚህ ምክንያት ተጽዕኖ አልፈጠረም። ያበረታቱኛል። ከኮነ አለ ነው ይሉኛል። አንዳንዱ ወይም ጥቂቶቹ ግን መስማት የተሳነው በመሆኔ እውነት ተወዳዳሪ ነኝ የሚል መጠየቁ አልጠፉም። በሰባተኛው ጠቅላላ ምርጫ አካል ጉዳተኞች በግል ተወዳዳሪም ሆነው እየመጡ ነው። ዶክተር በቀለች ጥሩዬ ገመዳ እባላለሁ። እኔ የግል ተወዳዳሪ ነኝ። የትኛውም ፓርቲ አባል አይደለሁም። በግል ነው የምወዳደረው። ለተወካዮች ምክር ቤት የቢሾፍቱ ከተማን ሕዝብ በተወካዮች ምክር ቤት ለመወከል ነው እጩ ሆኜ የቀረብኩት። እውነት ለመናገር የግል ተወዳዳሪ ብዙ ትኩረት የተሰጠው አይደለም። በተገኘው አጋጣሚ ሁሉ የፖለቲካ ፓርቲዎች ነው ቅድሚያ የሚሰጠውና የሚባለውም ትኩረት እየተሰራ ያለውም የፖለቲካ ፓርቲዎች ላይ እንጂ የግል ተወዳዳሪዎች ያው በትግል ነው። አሁን እኔ ለምሳሌ እንግዲህ እንደ ሴት እንደ አካል ጉዳተኛ ትኩረት ተሰጥቶኝ እንደው የተሻለ እንደው እንትን ይኖረኛል የሚል ነበረ። ግን እያንዳንዷን ነገር በጥያቄ እያንዳንዷን ነገር በግፊት ስቲል ለምሳሌ በጀት እንኳን የፖለቲካ ፓርቲዎች ለምሳሌ ተለቆላቸዋል። የግል ግን አልተለቀቀም እና ግን በሚዲያ ተለቋል ነው እየተባለ ያለው ለግልም ለፖለቲካ ፓርቲም እና የግል እጩ ምንም ትኩረት እየተሰጠው እንዳይደለ ነው እኔ የማውቀው።
አካል ጉዳተኞች በሰባተኛው ጠቅላላ ምርጫ በሁሉም ሂደቶች ያላቸውን ተሳትፎ ለማሳደግ በትብብር መስራት ይገባል ብለዋል የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን። አንድም አካል ጉዳተኛ ሳይቀር ምርጫ ካርድ የተሰጠ የማያውቁ አሉ። በዚህ ሰዓት እንኳን አካል ጉዳተኞች ከመረጃ በጣም የተገለሉ ከመሆናቸው ጋር ተያይዞ ሪሊ ምርጫ ካርድ እየተሰጠ መሆኑን የማያውቁ አሉ። ቴሌቪዥን ላይ የተላለፈ ነው ብንል ስንት ቴሌቪዥን ያለው አለ ኢትዮጵያ ውስጥ ብለን መጠየቅ እንችላለን። ስለዚህ ምርጫ ጣቢያዎች፣ የምርጫ አካባቢዎች በሙሉ ሳይቀሩ ቅስቀሳ ማድረግ አለባቸው፣ ማስለፍለፍ አለባቸው። እዚህ ቦታ ምርጫ ካርድ እየተሰጠ ነው ማለት አለባቸው የሚለው አንዱ ነው። የዘንድሮ ለየት የሚያደርገው ደግሞ ለአካል ጉዳተኞች ቀለል ብለው የመጣው ምንድነው የምርጫ ካርድ ኦንላይን መውሰድ ይቻላል፣ አማራጭ ሆኖ መጥቷል። ነገር ግን አሁንም እሱ ጥያቄ የሚፈጥረው ምንድነው በሱ አገልግሎቱን መጠቀም የሚችሉ ጥቂት አካል ጉዳተኞች እንደሆኑ መታወቅ አለበት። ስለዚህ በተቻለ መጠን ቅስቀሳ መደረግ አለበት። በእኔ በኩል አንድ መጨረሻ ጥሪ ነው ያለኝ። እሱም ሁላችንም አካል ጉዳተኞች ምርጫ ካርድ እንውሰድ፣ እንምረጥ፣ የሚበጀንን ሊሆንልን የሚችል እስከዛሬ የጮህነውን ጩኸት ሊመልስልን የሚችል የፖለቲካ ፓርቲ እንምረጥ ማለት ፈልጋለሁ። አካል ጉዳተኞች በቅድመ ምርጫ፣ በምርጫ ወቅትና በድህረ ምርጫ ሂደት ላይ ያላቸው ተሳትፎ ለማጠናከር በቅንጅት መስራት ይገባል። በቅድመ ምርጫ ሂደት ላይ የአካል ጉዳተኞችን የምርጫ ካርድ እንዲወስዱ ግንዛቤ የመፍጠር ስራ በስፋት እየተከናወነ እንደሆነ ተመላክቷል። ለሰባተኛው ጠቅላላ ምርጫ የምዝገባ ጣቢያዎች ለአካል ጉዳተኞች ያላቸው የተደራሽነት ችግር ለመቅረፍ ከሚመለከታቸው አካላት ጋር በትብብር መስራት እንዳለባቸው ተጠቅሷል። ይሄ ቦታ የመስጠት አመቻችቶ የመስጠት ሪኳየርመንት እንሰጣለን። በሪኳየርመንቱ መሰረት ቦታ የመስጠት ኃላፊነት የመንግስት አካል ነው። የኛ አካል የሚሆነው ሪኳየርመንቱን አሟልተው እንዲሰጡን ማስጠት ነው። እጃቸው ላይ ያለ የነሱ ነው። እንደዛም ዝም ብለን አልተቀበልንም። በተቻለ መጠን ኤክስ ዋይ ኮኦርዲኔሽን በሚባል ፕሮግራም ውስጥ እያንዳንዱ ቦታ ላይ እየተሄደ ያንን እየተነሳ ሪኳየርመንቱ የተሰጠው ቼክሊስት ትክክል ነው ወይ አይደለም የሚለውን እያዩ ነው ያስገቡት። እንደዛም ሆኖ ግን አሁንም ክፍተቶች ሊኖሩ ይችላሉ ብዬ አስባለሁ። ለዛ ነው ኦፊሻል የተደረገው እድል መስጠት ነው ማለት እዚህ ቦታ ላይ የምርጫ ጣቢያ አለ ከተባለ እዛ አካባቢ የሚመርጥ አካል ጉዳተኛ ካለ አይቶ ወዲያውኑ መናገር ይችላል። ይህን እድል ተሰጥቷል። በየትኛውም ጊዜ ኢንፎርሜሽን ከሰማን ያንን የማስተካከል ግዴታ አለ። እኛ ግን በምንችለው እንግዲህ በዚህ ውጥረት በዚህ ትልቅ ፕሮጀክት ነው ኢሌክሽን። በዚህ ውጥረት ግን የቦርዱ ሰብሳቢ ሳይቀር ነው ምርጫ ጣቢያ ሄደው የሚያዩት በዚህ ውጥረት እያሉ ማለት ነው። እኛም ደግሞ እንደ ስራ ክፍል በተለይ አዲስ አበባ ላይ 100 ጣቢያዎችን ነው ቼክ ያደረግነው። ከ100 ጣቢያዎች ውስጥ 50% የሚሆነው ፉሊ አይደለም፣ ከበር አልተደረገም። በተለይ የራምፕና መንገድ ላይ ቁሳቁሶች የሚያደናቅፉ ነገሮች አካል ጉዳተኞችን ብቻ ሳይሆን ኤልደሮችን፣ ትልልቅ ሰዎችን፣ ታላላቅ ሰዎቻችንን ጨምሮ መግባት የሚያስቸግራቸው ውትፍትፍ ያለ ቦታ፣ የማይመች ቦታ ሁሉ ነበረ እና እሱን ለማስተካከል ጥረት አድርገዋል። በእውነት እኔ ሂጄ ባየኋቸው ቦታዎች ላይ እኔ በነበርኩበት ቦታ ላይ የነበሩ ስራ አስፈጻሚዎች የወረዳ በተቻላቸው መጠን አንደርስታንድ ማድረግ ችሏል። አብረው ስለሚዞሩ ስለነበር የኛ ኮንሰርን ምን እንደሆነ አንደርስታንድ ለማድረግ ሞክረዋል እና እርግጠኛ ነኝ ያስተካክላሉ ብዬ አስባለሁ። ከዛም በኋላ ኦብዘርቨርስ ያዩዋቸው ቦታዎች ላይ ለማስተካከል ተሞክሯል። ኦፊሱን እንዳለ ጥለው ወጥተው በድንኳን ተደርጎ ተስተካክሏል አንዳንድ ቦታዎች ላይ እና እንደተባለው ሀገራችን አስቸጋሪ ቶፖግራፊ ናት ያላትና ገጠር ላይ ያሉት እንደ ልብ ዊልቸር ያስሄዳል ብሎ ማሰብ ሊከብድ ይችላል። ግን ቢያንስ የምንችለውን ያህል የቁርጠኝነት አመራር የታየበት ስለሆነ ከባለፈው መቼም እርግጠኛ ነኝ አሁንም ቼክ እንዲያደርጉ ነው የምፈልገው። አካል ጉዳተኞች ለራሳቸው መብት ከማንም በላይ ራሳቸው ናቸው ያሉት እና በየአካባቢያቸው ያለ ችግር ካለ ወዲያውኑ ይንገሩ። ችግሩን ለመቅረፍ ጥረት እናደርጋለን። ከሚመለከተው አካል ጋር ዲል እናደርጋለን፣ እናስተካክላለን። ይሄንን ነው ልል የምችለው። ክፍተት ሊኖሩ ይችላሉ፣ ግን ቀድመን ግን ብዙ ሄደናል ብዬ ነው የማስበው። ብዙ ተሄዶ ሀገራችን ሰፊ ናት። አንድ ክፍለ ሀገር አይደለችም፣ እንደ ሌሎች ትናንሽ ሀገሮች አይደለችም፣ ሰፊ ናት።
በዚህ ስፋት ላይ ሁሉም ቦታ ላይ ላናይ እንችላለን። ክፍተት ካለ ግን ባሉበት ቦታ ሆነው አካል ጉዳተኞች ይህንን ኢሹ ኮንሰርናቸው ሊነግሩን ከቻሉ እኛ ቶሎ ብለን ማስተካከል እንችላለን ብዬ አስባለሁ። እንግዲህ ፓርቲያችን ብልጽግና የመደመር ፓርቲ ነው። የመደመር ፓርቲ እንደመሆኑ ልዩ መገለጫው አካታችነት፣ አሳታፊነትና አቃፊነት ነው። ስለዚህ መደመር ብለን የፓርቲያችንን ዋና እሳቤ የሰየምንበትም ዋናው ምክንያት የምንሰራቸውን ስራዎች በሙሉ ሁሉንም ኢትዮጵያውያን እንዲያሳትፍ፣ እንዲያቅፍ እና ተጠቃሚ እንዲያደርግ በመሆኑ ምክንያት በምርጫ ሂደታችን ውስጥም በምርጫ እንቅስቃሴዎች ውስጥ በመራጭነትም በእጩነትም አካል ጉዳተኞች ምንም አይነት ነገር ሳይገድባቸው ከሌላው ኢትዮጵያዊ እኩል የመሳተፍና በኢትዮጵያ እድገትና ልማት ውስጥ የራሳቸውን ድርሻ መወጣት አለባቸው ብለን ስለምናምን አካል ጉዳተኞች እንደ ሌላው ኢትዮጵያዊ ሁሉ ተሳታፊ መሆን አለባቸው፣ የድርሻቸውን መወጣት አለባቸው፣ ከትሩፋቱም ተጠቃሚ መሆን አለባቸው። እንደገና በኢትዮጵያ እድገት ውስጥ ደግሞ የሚጠበቅባቸውን ሚና መጫወት አለባቸው ብለን ስለምናምን በእያንዳንዱ ሂደት ውስጥ አካተን እየሰራን ነው የምንገኘው ማለት ነው። እንደ ፓርቲ ያው የምንሰራቸው በተለይ አሁን የሚዲያና የኮሚኒኬሽን ስራችን በተለይ ከምርጫ ጋር ተያይዞ የምንሰራቸው የሚዲያና የኮሚኒኬሽን ስራችን ብዝሃ ሚዲያን ስለሚጠቀም ብዝሃ አፕሮችን ስለሚጠቀም የተለያዩ የህብረተሰብ ክፍሎችን ተደራሽ ማድረግ አለብን የሚል እሳቤ ጥቅል እሳቤ ነው የምንከተለው። በዛ ሂደት ውስጥ ለምሳሌ በድምጽ የሚተላለፍ አለ፣ በጽሁፍ የሚተላለፍ አለ። በተቻለ መጠን የፈለግነውን ያህል ባይሄድም ስራዎቻችንን በምልክት ቋንቋ ለማስደገፍ እንሞክራለን እና መልእክቶች ተደራሽ በሚሆኑበት ጊዜ በአካል ጉዳት ምክንያት መልእክት ተደራሽ ሳይሆን እንዳይቀር የምንችለውን ጥረት እናደርጋለን። ከከተማ ወጣ ባሉ አካባቢዎች የሚገኙ የምዝገባ ጣቢያዎች ለአካል ጉዳተኞች ምቹ ከመሆን አንጻር ውስንነቶች እንዳሉባቸው አስረድተዋል። የሚዲያ ተቋማት እየተካሄዱ ባሉ የቅድመ ምርጫ ውይይቶች፣ ፕሮግራሞችና ዘገባዎች አካል ጉዳተኞችን በተለይም መስማት የተሳናቸውን ወገኖች በሚፈለገው መጠን ማካተት እንደሚገባቸው ተነግሯል። አንዳንድ መስማት የተሳናው ይሄንን እንቅፋት አልፈው ለምርጫ ለመወዳደር እጩ የሆኑበትን ሁኔታ ሰምተናል። ያ የሚያበረታታ ነው። ይሄ ማለት ግን እንደ አጠቃላይ የኢትዮጵያ ማህበረሰብ መስማት የተሳናቸው ከ3.5 ሚሊዮን በላይ የሚደርሱ ሆነው አንድ እጩ ምናልባት አጠገቡ የተሻለ ቤተሰብ ስላለው ሊሆን ይችላል። ይሄንን መረጃ እንደ አጠቃላይ ይሄ ነገር አልተገኘም ማለት ነው። ምናልባት ትክክል መረጃው ቢደርሰው አብዛኛው መስማት የተሳናቸው መራጭ ብቻ ሳይሆን እጩ የመሆን እድል ይኖራቸው ነበር። ስለዚህ መረጃዎች በትክክል ቢደርሱ መልካም ነበር። ወደፊትም መሻሻል አለበት ብዬ አምናለሁ። አሁን ባለው ሁኔታ እጩ መሆን ባይቻልም ምርጫን ለማድረግ ካርድ በማውጣትና በመውሰድ ቅስቀሳ ሊደረግ ሚዲያዎች እዚህ ላይ ሊሰሩና በተጨማሪ እንዴት መምረጥ አለባቸው የሚለውን መረጃ አሁን አንዳንድ ሚዲያዎች አልሰሩም ብለን ስለምናምን ካልሰሩ ይሄንን ትኩረት አድርገው ቢሰሩ። ምክንያቱም መስማት የተሳናቸው አይናቸው ነው የሚሰማው። ሌሎች ማህበረሰቦች፣ ሌሎች አካል ጉዳተኞች፣ ሌሎች ሴቶች፣ ወንዶች አጠቃላይ ብንወስድ ከመስማት የተሳናቸው የሚለያቸው ነገር ምንድን ነው? ሚዲያ ብዙ ሚዲያ መጠቀም ይችላሉ። ጋዜጣም መጠቀም ይችላሉ። ሶሻል ሚዲያዎችን መጠቀም ይችላሉ። ቲቪ መጠቀም ይችላሉ። ብዙ ነገሮች አሉ። ለመስማት የተሳናቸው ግን አንድ ብቻ ነው። እሱ ምንድነው? ቲቪ ነው። ቴሌቪዥን ወይም ሶሻል ሚዲያም ከሆነ ምልክት ቋንቋ አብሮ መሆን አለበት። ያ ካልሆነ አሁንም እንደው ዝም ብለን መሪዎቻችንን ሳናውቅ ሄደን ካርድ ማስገባት ብቻ እንዳይሆን። ምክንያቱም አሁን ለምሳሌ የምርጫ ቅስቀሳ ተደርጓል። ፕሮግራማቸውን አሳውቋል። የፖለቲካ ፓርቲዎች አንድ ብቻ ነው ያየሁት ማለት ይቻላል።
ትምህርት ላይ በምልክት ቋንቋ ተላልፎ አይቻለው በጣም ደስ ይላል። ግን ሌሎችስ ሌላው ምንም የለም። ይሄ እንዳይሆን ቀድሞ ተሰርቶ ቢሆን ጥሩ ነበር። መስማት የተሳናቸውን ያካተተ ሚዲያ ቢሆን የተሻለ ነበር። ምክንያቱም ከ5 ዓመት በፊት ምርጫ ተደርጎ ነበር። በአብዛኛው ለማካተት የተሞከረበት ሁኔታ ነበር። አሁን ግን ብዙ ሚዲያዎች አሉ። ትኩረት ለመስማት የተሳናቸው ተሰጥቷል ብዬ አላምንም። ይሁን እንጂ ያላቸውን ሙከራ የሚያደርጉ ሚዲያዎች ደግሞ አሉ። ይሄ ግምት ውስጥ እንዲገባልኝ እፈልጋለሁ። ዞሮ ዞሮ አሁን ትንሽ ቀን ነው የደርሰ 1 ወር ወይም 2 ወር ነው የቀረ። በዛ ጊዜ ውስጥ ቢያንስ መስማት የተሳናቸውን ያካተተ ነገር መስራት ይችላሉ ብዬ አምናለሁ ሚዲያዎች። እኛ መስማታችሁ ለመምራት ዝግጅቱ ላይ ነን። ዝግጅቱ ዋናው ዓላማችሁ መስማታችሁ መብት ማስከበር፣ መንግስት አካላት ለመስማታችሁ ትኩረት መስጠት፣ በዚህ መስማታችሁ ለሚቀርቡት በተለያየ እርዳታችሁን መስጠትና እኛም በልዩ ሁኔታ መስማታችሁ አገልግሎታችሁ አግኝቶ የሚችሉ ምርጫው መንግስት መብት ለማስከበር ይሄንን ዝግጅት ላይ ቆያለን ማለት ነው። ማህበሩም ኃላፊነት ወስዶ በዚህ ዝግጅት በብዛት መስማታችሁ እርዳታ ለመስጠት ዝግጅት ላይ አድርጎ ቆያል። ለ7ኛው ጠቅላላ ምርጫ ስኬታማነት የምርጫ ጣቢያዎች ቁሳቁሶችና መረጃዎች ለአካል ጉዳተኞች ተደራሽ መሆን እንዳለባቸው ተገንዝቧል። አካል ጉዳተኞች በፖለቲካ ፓርቲዎች ውስጥ በእጩነት የመቅረብና ውሳኔ ሰጪ ቦታዎች ላይ የመድረስ እድል እንዲኖራቸው ማድረግ ላይ የሚመለከታቸው አካላት በቁርጠኝነት እንዲሰሩ ተጠይቋል። ይሰማ ለአካል ጉዳተኞች በተለይ መስማት የተሳናቸው ሰው መጣ ይሰማ ለአንድ የአካል ጉዳት ላይ ትኩረት አድርጎ አይሰራም። ሁሉም ጉዳት ያለባቸው ሰው ላይ ትኩረት አድርጎ ነው የሚሰራው። ለምሳሌ አካል ጉዳተኞች ፊዚካል ጉዳት ሆኑ መስማት የተሳናቸው ላይ፣ አይነ ስውር ላይ፣ ስጋ ደዌ ላይ፣ አእምሮ ድጋት ስነት ያለ ሰው በእነሱ ላይ ነው ትኩረት አድርጎ የሚሰራው። በአንድ ጉዳት አይነት አይሰራም። ስለለውጥ ምን መጣ ሲባል የታከመው ከዚህ በፊት አካል ጉዳተኞች ውሳኔ ሰጪ ላይ ብዙም ተሳታፊ አይደሉም። አሁን እንደ የጉዳታቸው ውሳኔ ሰጪ ላይ እንዲሳተፉ እንዲያገለግሉ ፍትሃዊ ተጠቃሚነት አካታች እንዲሆኑ በልዩ መልክ እየሰራ ላይ ነው የሚገኘው። ለውጥ ይመጣል። ከዚህ በፊት አብዛኛው ጊዜ ሁለቱንም ግራ የሚያጋባን ምንድን ነው? አካል ጉዳተኛ ስንል ብዙ ጊዜ ፊዚካል እንቅስቃሴ ችግር ያለባሱ ብዛት ትኩረት ተደርጎ ነው የሚታየው። ይሄማ ይህን አመለካከት ተሰብሮ የተለያዩ ጉዳት ያለባቸው የማህበረሰብ ክፍሎችን በየራሳቸው ተወካዮችና ውሳኔ ሰጪ አካል ለማድረግ እየሰራ ነው የሚገኘው። ለምሳሌ ያህል ከዚህ በፊት የአካል ጉዳተኞች ስራ ስምሪት አዋጅ 568/2012 አዋጅ ወጥቷል። ነገር ግን አፈጻጸም ላይ ችግር አለ። ያ አፈጻጸም ወደ ታች እንዲወርድ የጉዳዩ ባለቤት ወይም የጉዳቱ ባለቤት ውሳኔ ሰጪ ላይ እንዲሳተፍ ማድረግ እየሰራ ነው። ይህ ብቻ አይደለም። ለምሳሌ ከመንግስቱ አዋጅ 41 ንዑስ ቁጥር 5 ላይ ደግሞ አካል ጉዳተኞች አቅም በፈቀደ መጠን መንግስት ድጋፍ ያደርጋል ይላል። ይሄ ትክክል አይደለም። አካል ጉዳተኞች እንደማንም ህብረተሰብ በልማቱ ላይ ተሳታፊ ያደርጋሉ። አገር ልማት ለማሳደግ ግብር ይከፍላሉ። ስለዚህ ጉዳት አልባ የሚያገኝ አካል ጉዳተኞች መገኘት አለበት። ይህን ለመስራት ደግሞ
የጉዳቱ ባለቤት ራሱ ውሳኔ ሰጪ ላይ መስረት እንዳለበት ኢዜማ ያምናል። በዚህ አጋጣሚ ያዳዱ አካል ጉዳተኞች እጹ ውስጥ አሞልቶ በየክፍለ ከተማ ሰው በመወዳደር ላይ ይገኛል። ወደፊቱ ለአካል ጉዳተኞች ትልቅ ተስፋ ያመጣል ምንም እምነት አለኝ። እስካሁን ምርጫ ቅስቀሳ በኤሌክትሮኒክስ ነው የሰመርኩት። ማለትም በፌስቡክ በቴሌግራም ነው የሰመርኩት። ስለዚህ አንዳንድ ህብረተሰቡ ከፍተኛ ድጋፍ እያደረገኝ ነው የሚገኘው። ከዚህ ውስጥ መስማት የተሳናቸው ነው። መስማት የተሳናቸው አድናቂዎች ወዳጆች አሉ። ብዙ ድጋፍ እያደረጉልኝ ነው። ስለዚህ ምርጫ ቅስቀሳ ጊዜ ደግሞ ድምፅ እንድትሆኑኝ ይፈልጋሉ። ከዛ ባሻገር ደግሞ ኢትዮጵያ ውስጥ የተለያዩ ፖለቲካ ፓርቲዎች አሉ። እነሱ የራሳቸው መስፈርት አላቸው። መስማት የተሳናችሁ አካል ጉዳተኞች በምትፈልጉበት በምታምኑበት ፖለቲካ ፓርቲ ውስጥ ተሳትፎ ማድረግ አለባችሁ። ተሳትፎ ከሌለ አካል ጉዳተኞች ፍትሃዊ ተጠቃሚነት ለማረጋገጥ በጣም ከባድ ነው ወይም ተጽዕኖ ሊፈጥር ይችላል። እናንተ በምታምኑበት ፖለቲካ ፓርቲ ውስጥ እንድትሳተፉ መልእክቴን አስተላልፋለሁ። እንግዲህ የህዝብ ድምፅ ለመሆን ነው ትልቁ ዋና የኔ አላማ። በቢሾፍቱ ከተማ ላሉ ጥያቄዎች ላሉ የህዝብ ጥያቄዎች ድምፅ ለመሆን ነው። የአካል ጉዳተኛው ድምፅ ለሌላቸው ድምፅ መሆን ነው ትልቁ አላማዬ። ምክንያቱም ብዙ ጥያቄዎች አሉ፣ የሚነሱ ቅሬታዎች አሉ እና የኔ አቋም ምንድነው? ህዝብ ተወካዩን በቅርብ ማግኘት አለበት የሚል እምነት አለኝ እና የህዝብ ተወካይ የሆነ ሰው ህዝብን ማዳመጥ መቻል አለበት። ከህዝብ ጋር ግንኙነት ሊኖረው ይገባል እንጂ ልክ ተመርጦ ከሄደ በኋላ ግንኙነቱን አቋርጦ እዛው ያለውን ጋፕ አስፍቶ ሌላ ቦታ እየኖረ የህዝቡን ህይወት፣ የህዝቡን ችግር፣ የህዝቡን ብሶት ሳያይ ተወካዮች ምክር ቤት መቀመጡ እኔ ፌር ነው ብዬ አላስብም። ስለዚህ ህዝብ መሀል ሆኖ የህዝብን ችግር ሼር አድርጎ የህዝብ ችግር ያንን ህዝብ እኮ ወክሎ ነው አንድ ሰው ሲመረጥ ተወካዮች ምክር ቤት ሲገባ ምንድነው የህዝብን ከጀርባው ያለውን ከ100,000 በላይ የሆነውን ህዝብ ወክሎ ስለሆነ የዛን ሰው ድምፅ የዛን ሁሉ ድምፅ ይዞ ነው እዛ መቀመጥ ያለበት እና ስለዚህ ለህዝብ ቅርብ መሆን አለባቸው ተወካዮች። የህዝብን ድምፅ መስማት አለባቸው። የህዝብን ሮሮ መስማት አለባቸው። ህዝብ ምን ተጎዳ፣ ምን ተጠቀመ፣ ጥቅሙንም አሳይቶ ጉዳቱንም ለሚመለከተው አሰምቶ ነው መሆን ያለበት። ለዚህም ነው እኔ አሁን ምልክቴ የብረት ድልድይ ነው። ድልድይ አገናኝ ነው። ድልድይ ህዝብን ከመንግስት መንግስትን ከህዝብ ያገናኛል። ስለዚህ እኔ ብመረጥ ትክክለኛውን የህዝብን ብሶት እዛ አሰማለሁ፣ ከመንግስትም ያለውን ወደ ህዝብ አደርሳለሁ። ድልድይ ያገለግላል እንጂ አይገለገልም የሚል አቋም ነው ያለኝ። ስልጣን ማገልገያ እንጂ መገልገያ አይደለም የሚል አቋም ነው ያለኝ። በህብረተሰቡ ዘንድ የሚስተዋለውን የግንዛቤ ችግር በመቅረፍ የአካል ጉዳተኞችን ሁለንተናዊ ተሳትፎ ለማሳደግ ሁሉም የበኩሉን ድርሻ እንዲወጣ ጥሪ ቀርቧል። ምርጫ የዲሞክራሲ ስርዓትን ይበልጥ ለማጠናከርና ዜጎች ለቀጣዮቹ 5 ዓመታት የሚገለገሉበትን መሪዎች የሚመርጡበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ መርሃ ግብር 7ኛው ጠቅላላ ምርጫ ግንቦት 24 2018 ዓ.ም ይካሄዳል።